ከወንዶች ብልት አንቺ ምን አለሽ ተባልኩ። ነው ቪዲዮ ከትናንት ወዲያ የለቀቁት ቪዲዮ ነው። 4300 ኮሜንት አለው። ስድብ ነው አብዛኛው። አሳዳጊ የበደለሽ ባለጌ፣ ባል እንዳያሳጣሽ። እኔ ግን መናገሬን አቆማለሁ አላቆምም። አይነት የስንፈተ ወሲብ ሕክምና መስጠት እንደሚቻልና ሕክምናው እንዳለ ለወንዶች መናገሬን አቆማለሁ፣ ለባለትዳሮች መናገሬን አቆማለሁ አላቆምም። ምክንያቱም ምን ያክል ትዳር ምን ያክል ሪሌሽንሺፕ በዚህ ጉዳይ እየተበተነ እንደሆነ አውቃለሁ። ምን ያክል ወንዶች ኮንፊደንሳቸው እየወረደ በሰው ፊት እየተሳቀቁ ሴት መቅረብ እየፈሩ እንደሆነ እያየው ስለሆነ እኔ መናገሬን አቆማለሁ አላቆምም። ያ እውቀት እስከተሰጠኝ ድረስ ወንዶችን አገለግላቸዋለሁ፣ አክማቸዋለሁ። ስራዬ ነው። ስንፈተ ወሲብ በየቤታችሁ ቶሎ መጨረስ ሊሆን ይችላል፣ የብልት ዝግጁነት ማጣት ሊሆን ይችላል፣ የፍላጎት ማነስ ሊሆን ይችላል፣ ዘግይቶ መጨረስ ሊሆን ይችላል። እነዚህ ነገሮች በሙሉ የሚታከሙ ነገሮች ናቸው። ደማችሁን እንመረምራለን። ሆርሞን ያጠረ ነገር ካለ፣ ቫይታሚን ያጠረ ነገር ካለ፣ የተዛባ ነገር ካለ በመድኃኒትና በመርፌ የሚስተካከል ነገር ነው። ነርቭ ላይ ያሉ ችግሮች በመድኃኒት የሚስተካከሉ ነገሮች ናቸው። ጉበትና ኩላሊት ብቻ አይደለም መታከም ያለበት፣ ካንሰር ብቻ አይደለም መታከም ያለበት። ግንኙነት ምን ያክል ኢምፖርታንት እንደሆነ ለሪሌሽንሺፕ እና ለሜሪጅ ሁላችሁም ታውቁታላችሁ። ስለዚህ በማንኛውም የስንፈተ ወሲብ ነገር መታከም ከፈለጋችሁ፣ ቶሎ መጨረስ፣ የብልት ዝግጁነት ማጣት፣ ፍላጎት ማነስ፣ ዘግይቶ መጨረስ፣ ማንኛውም አይነት ነገር ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዙ። እኔ ያለው በሬ ክፍት ነው። ማከሜንና ማውራቴን አላውቀውም። ስድባችሁ ስልችት ብሎኛል። ማንቋሸሻችሁ ስልችት ብሎኛል። ዛሬ ብቻ 43 ሰው ነው ያየሁት። ምንም ያክል ብትሰድቡኝ ግንኙነት የሚባለው ነገር ኢምፖርታንት ነው እንዴ ይሄን ያክል ላንቺ ብላችሁ ብትሉኝ፣ ትዳር እየተበተነ ልጆች መውለድ እያቃታቸው ወንዶች እየተሳቀቁ ነው ያሉት። ስለዚህ እኔ መናገሬን ማከሜን አላቆምም። ምንም ነገር ብትሉ፣ ስንት አይነት ትዳር እንዳተረፍኩኝ፣ ስንት አይነት ሴቶች ልጅ መውለድ እንደቻሉ አውቃለሁ። እኔ ለሴቶች እውቀት እየሰጠሽ ነው፣ ስንፈተ ወሲብ እንዳለብን እንዲያውቁ እያደረግሽ ነው ትሉኛላችሁ። ብዙ አይነት ነገሮች እያላችሁኝ ነው። ግን እኔ ምንም ችግር አይደለም። እመጣለሁ፣ አክማችኋለሁ፣ ይስተካከልላችኋል። የዛኔ ደስ ይለኛል። ስለዚህ ችግር የለም። በስንፈተ ወሲብ ማንኛውም አይነት ሕክምና ማግኘት ከፈለጋችሁ እኔ ሁል ጊዜ በሬ ክፍት ነው። እኔ አላፈርኩበትም። እናንተ መታችሁ መታከም ማፈር የለባችሁ። ባዮ ላይ ቴሌግራም ሊንክ አለ። በሱ ገብተህ ቀጠሮ አሲዝ አለው። እጠብቅሃለሁ። ባይ ባይ። ሴክስ ላይ ወንድ ብቻ መርካት እንዳለበት፣ ወንድ ብቻ ፐርፎርም እንዳለበት ስለሚታሰብ ነው እንጂ ሴትን ከግምት ውስጥ ያስገባ አይመስለኝም። ለምንድነው እንደዛ ያልኩሽ? አሁን ብዙ ጊዜ ካየሽ ሴቶች ምን አይነት ባህሪ ያላቸው ወይም አለን ኢቨን ባላቸው እንደዚህ አይነት ችግር እያለበት ፐርሲስት አድርጎ የመቆየት ነገር አላቸው ካየሽ ማለት ነው። ሕክምና ቦታ ሊሄዱ ይችላሉ፣ ባህላዊ ሊሄዱ ይችላሉ፣ ወይም እምነት ተቋምም ሊሄዱ ይችላሉ። እንደዚህ አይነት ችግር ያለበት ባህል ሲኖራቸው ወይም ጓደኛ ሲኖራቸው ማለት ነው። ወንዶች ጋር ግን እናንተም እርግጠኛ ነኝ ኤክስፔሪንስ አድርጋችኋል። ስፔሻሊ ይሄ ሕክምና ቦታ የሚመጡ ሴቶች እንደዚህ አይነት ችግር ሲያጋጥማቸው ምንድን ነው የሚሆኑት? ወይ ትዳራቸው ይፈርሳል፣ ወይ በባላቸው ወይም ደግሞ በፓርትነራቸው መገለል ይደርስባቸዋል አይደል? ይሄ ትሪትመንት ኦፕሽን እንዳለው አይታሰብም ሲጀመር፣ ወይም ደግሞ ከግምት ውስጥ አይገባም የሴት ችግር ማለት ነው። እንደ ችግርም አይታሰብም። አንቺም ቅድሞ አንስተሽዋል። ትራዲሽናል ሜዲሲን ላይ እንደ ችግር የሚቀርበው እንትን ነው ምንድን ነው የወንድ ብቻ ነው አይደል? የሴት ቅድም ከሚሉ ጋር እንደውም እያወራን ነበረ። ለሴት የፔሪዮድ ችግር ብቻ ነው መታከም እንዳለበት ተደርጎ የሚታሰበው። ለምንድን ነው የሴት ችግር እዚህ ጋር የማይገባ? ሴቶች ከግብረ ስጋ ግንኙነት በኋላ ሽንት መሽናት ለምን አስፈለገ? በጣም ጠቃሚ ለምን ሆነ? ዛሬ እንደ ጤና ባለሙያ ብቻ ሳይሆን እንደ ትነግርሻል። በግንኙነት ጊዜ ባክቴሪያዎች በቀላሉ ወደ ዩሬትራ ወይም ደግሞ የሽንት ቱቦ ፊኛ ውስጥ ሊገቡ ይችላል። ይሄ ደግሞ የሽንት ቧንቧ ኢንፌክሽንን የመያዝ እድልን ከፍ ያደርጋል። ሴቶች ከወንዶች ያነሰ የሽንት ቧንቧ ፊኛ ወይም ደግሞ ዩሬትራ አላቸው። ስለዚህ በሽንት ቧንቧ ኢንፌክሽን የመጋለጥ እድላቸው በጣም ይጨምራል። ስለዚህ ከግንኙነት በኋላ ሽንት መሽናት ጀርሞችን ጠራርጎ እንዲወጡ ያደርጋቸዋል። ስለዚህ ሽንት መሽናት እንዳረሽ ከግንኙነት በኋላ። ቆይ አንድ ቲፕ ልጨምርልሽ። የሽንት ፊኛሽ ሞልቶ ወይም ደግሞ ሽንትሽን ወጥሮሽ ሽንትሽ እየመጣ ግንኙነት ባታደርጊ ይመከራል። ምክንያቱም ይሄ ምን ያስከትላል? ስትረስ ዩሪናሪ ኢንኮንቲነንስ ያስከትላል። ይሄ ምን ማለት ነው? ስታሲ ወይም ስታስነጥሺ ወይም ደግሞ የተለያዩ እንቅስቃሴዎችን በምታደርጊበት ሰዓት ያላንቺ ፍቃድ ሽንትሽ ሊያመልጥሽ ይችላል።
ስለዚህ እንደዚህ አይነት ችግሮች እንዳይፈጠሩ ሽንትሽን ወጥሮሽ ወይም ደግሞ ሽንትሽ እየመጣ ወደ ግንኙነት እንዳትገቢ። በሚቀጥለው ቪዲዮ የሽንት ቧንቧ ኢንፌክሽን ምልክቶችና መከላከያ መንገዶችን እነግራችኋለሁ። ነርስ ህይወት ነበርኩኝ። ወንድ ልጅ ፍቅሩን ሊቀንስ የሚችሉ ምክንያቶች፣ አንደኛ ከልክ እያለፈ የምትቆጣጠሪው ከሆነ፣ ሁለተኛ እሱ ተይ ያለሽን ባህሪ የማትተይ ከሆነ፣ ሶስተኛ ስለ ስሜቱ የማትጨነቂ ከሆነ፣ እነዚህን ነገሮች ካላደረግሽ ፍቅሩ ይቀንሳል። እነዚህ ነገሮች ካላስተካከላችሁ የግንኙነት አቅማችሁ እየወረደ ይመጣል። አንደኛ በጣም ብዙ ካፌን የጭንቀት ሆርሞኖችን በመጨመር ተፈጥሯዊ ኃይልን ይቀንሳል። ሁለተኛው ደግሞ ዘግይቶ መተኛት ደካማ እንቅልፍ ደካማ ሆርሞንን ይሰጣል። ሶስተኛው ከፍተኛ የስኳር አመጋገብ ኢንሱሊንን በመጨመር ቴስቴስትሮን ደግሞ እንዲቀንስ ያደርጋል። አራተኛውና የመጨረሻው ደግሞ በቂ ውሃ ለመጠጣት ነው። ድርቀት ኃይልንና የደም ፍሰትን ይገላል። ትዳር እያለኝ ከስራ ባልደረባዬ ጋር የጀመርኩት ፍቅር አደጋ ውስጥ ከተተኝ ትለናለች የዛሬ ባል ታሪካችን። አዲስ አበባ ውስጥ ነው የምኖረው። ባለትዳርና የሁለት ልጆች እናት ነኝ። ጥሩ የሚባል ስራ አለኝ። አሪፍ ደሞዝ ይከፈለኛል። ስራዬንም በጣም ወድጄ ነው የምሰራው። ከቅርብ ጊዜ ወዲህ ግን ይህንን የሚለውጥ ነገር ተፈጠረ። እጅግ በጣም ቆንጆ የሆነ ማናጀር ተቀጠረልን። በቃ ቁመቱ፣ ወንዳ ወንድነቱ፣ አለባበሱ፣ ሁሉ ነገሩ በጣም ይስባል። የሚገርመው የቢሮ ሴት ሁሉ እሱን ሲከታተል ነው የሚውለው፣ ያው እኔንም ጭምር ማለት ነው። በስራ ምክንያት ደግሞ ከኔ ጋር በደንብ እንቀራረባለን። እናም ያው በጊዜ ሁኔታ በጣም ወደድኩት። በቃ በጣም ያቅበዘብዘኝ ጀመረ። በየሰበቡ ወደ እሱ ቢሮ ስመላለስ ነው የምውለው። እሱም ያው ፈገግ እያለ ነው የሚያስተናግደኝ። ጭራሽ ሌላ ህይወት እንደሌለው ሰው፣ ትዳር እንደሌለው ሰው ያደረገኝ ጀመረ። አላ የልጅነት ፍቅር ሆነብኝ። ቤት ውስጥም ገብቼ ትካዜ ሆነ ስራዬ። ባለቤቴም የባህላዊ መለዋወጥ ግራ ይገባው ጀመር። ታዲያ ጭንቀቱ ሲብስብኝ አንድ ቀን ላለቃዬ የልቤ ልነግረው ወሰንኩኝና ወደ ቢሮ ገባሁ። እሱ ምን እንደፈለግኩኝ ጠይቆ ጥያቄን ጥበቃ አይኔን ሲያይ የምናገረው ቃላት ሁሉ ጥፍት አለብኝ። በቃ እኔም የመጣው ይምጣ ብዬ ጠጋ ብዬ አይኔን በጨዋ ጥቤ ሳምኩት። ቀጣዩን ክፍል ለመስማት ፓርቱ ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ምንድን ያገባሁት ትለናለች የዛሬ ባል ታሪካችን። 25 ዓመቴ ነው። በዓመቴ ነበር የቅርብ ሰዎች ካስተዋወቁኝ ሰው ጋር ትዳር ውስጥ የገባሁት። በጊዜው አባቴ ደስተኛ ባይሆንም እናቴ ግን በጣም ደስተኛ ነበረች። ባለቤቴ ለእኔ የመጀመሪያዬ ነው። ከሱ በፊት በጭራሽ ወንድ አላውቅም ነበረ። እሱም ለእኔ በጣም መልካምና ጥሩ ሰው ሆነልኝ። በፍጹም ስለሱ ጥሩ እንጂ መጥፎ ነገር አላውቅም ነበረ። ይሄ ግን መቀጠል የቻለው ልጅ እስከምንወልድ ብቻ ነበረ። በ22 ዓመቴም እኔም ወለድኩኝ። ከዛ በኋላ ግን ስላገባሁት ሰው ማንነት የምሰማውም ሆነ የማየው ነገሮች በጣም ልቤን ሊሰብሩት ጀመረ። ሲጀመር እሱ ባለትዳር ነበረ እና ደግሞ በጣም ሴሰኛ። ያው እኔም በቃ ኦልሬዲ ስለተጋባን አግብቼዋለሁ ይስተካከላል ብዬ ቁጭ አልኩኝ። ግን በተደጋጋሚ የሚያደርጋቸውን ነገሮች እያየው እየተጎዳው መጣሁ። ጭራሽ አጠገቡ ቁጭ ብዬ ቻት ያደርጋል። የራሱን ፎቶ ከሴት ጋር ኤዲት እያደረገ ሲጃጃል ነው የሚውለው። ሀይ እንዴት ናችሁ? ከሺል ላይ ወይም ደግሞ ከሌሎች ቦታዎችን እቃ ማዘዝ ከፈለጋችሁ በተመጣጣኝ ዋጋና በትክክለኛው ሰዓት የሚያመጣላችሁን አካውንት ልጠቁማችሁን የመጣሁት። ኦርደር ብታረጓት የፈለጋችሁትን እቃ ታመጣላችኋለች። አካውንቷን ከስር ሜንሽን አደርግላችኋለሁ። ኦርደር አድርጓት። ነገሩ ይህንን የሚያደርገው እኔን ለማናደድ ይመስለኛል። አላ ኦልሬዲ አግብቻታለሁ እጅ ውስጥ ገብታለች ብሎ በዛ ላይ ጓደኞቼ፣ እህቶቼ እኔ ጋር መምጣት እስከሚያስጠላቸው ድረስ ያፈጥባቸዋል። አላ በሌላ መንገድ ያያቸዋል። እኔም ያን ያህል ለኔ ያለው ንቀት ሲበዛ ግን በቃኝ አልኩኝ። ከዛም በኋላ አይኑን ማየት እንደማልፈልግ ነግሬው ልጄን ይዤ ከቤት ወጣ። እሱም ለመታረቅ በጣም ብዙ ቢለፋም እኔ ግን በፍጹም አልፈልግም አልኩኝ። ጭራሽ ራሴን አጠፋለሁ ብሎ ሊያስፈራራኝ ይሞክር ጀመረ። እኔም አድርገው አልኩት። ያው አላ እየዋሻ ይመስሎኝ። እሱ ግን እንዳለው መድኃኒት ጠጥቶ ሆስፒታል ገባ። ነገሩ ቶሎ ስለተደረሰበት ብዙም አልተጎዳም ነበረ። አሁን ደህና ነው። እኔ ግን በፍጹም ወደ እሱ አልተመለስኩም ነበረ። አይኑን ማየት አልፈልግም ብዬ ቤተሰቦቼ ጋር ቀረሁ። ብቻ ለማለት የፈለግኩት ትዳር ከመያዛችሁ በፊት ማንን እንደምታገቡ በደንብ ጠንቅቃችሁ እወቁ ለማለት ነው ትለናለች የዛሬ ባል ታሪካችን። እናንተ ግን በእሷ ቦታ ብትሆኑ ምን ታደርጉ ነበር? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። ቤተሰቦቼ ለገንዘብ ሲሉ ለሀብትስ ለዝና ሲሉ ዳሩኝ። የሚገርምሽ ግን ለገንዘብ መዳሬ ሳይሆን ለዛው ገንዘብ ለዛው ሀብት ፍለጋ ሲባል ደግሞ አፋቱኝ። ሀውለት ይህ የምነግርሽ ታሪክ ብዙ ቤቶች ውስጥ አሁንም እየተደረገ ያለ ወደፊትም የሚደረግ ሲሆን ይህን የሴትን ልጅ መከራና የሴትን ልጅ
መጠቀሚያ መሆን ምናልባት ለወደፊቶቹ ይህን ታሪክ ለሚሰሙት ታናናሾቼና ታላላቆቼ መማሪያ ይሆናል ብዬ ተስፋ ስለማደርግ ነው። ለቤተሰቤ 3ኛ ልጅ ነኝ። ከላይ 2 ወንዶች፣ ከታቼ ደግሞ 1 ወንድ 1 ሴት እህት አለኝ። ቆንጂየዋ የቤቱ ልጅ። ኢኮኖሚካሊ ፈተና ማለት ድሃ መሆን አይደለም፣ ወይም በጣም ሀብታም መሆን አይደለም። መካከለኛ እንደመሆን ፈተና የለም። የኛ ቤት ትልቁ ፈተና መሀል ላይ መሆናችን ነው። ወይ አልፎ አላለፈልን ሀብታሞቹ ደረጃ አልተሰለፍን፣ ወይ ደግሞ አተን አላጣን የለንም ብለን አምነን አልኖርን። መሀል ላይ ሆኖ የተሰቃየ ቤተሰብ ነው የኔ ቤተሰብ። መሀል ስትሆኝ ችግሩ ወደ ታችሽ አታይም፣ ሁሌም ወደ ላይሽ እንዳንጋጠጥሽ ነው። የሆነ መንገድን የሆነ ሲስተምን ተጠቅመሽ እዝጌሩም ሸይጣኑም ረድቶሽ ብቻ እነዛ ሀብታም የሚባሉት ደረጃ መሰለፍና ከነሱ ተርታ መጠራትን ነው የምትጓጊው። የኔ ቤተሰብ ሲተሰቃየ የኖረ ቤተሰብ ነው ተርታ ለመሰለፍ። ነገር ግን አባቴ ወንድሞቼም ይህን ነገር ሲጥሩበት ሲለፉበት ቢኖሩም ጊዜ ሆኖላቸው ከዛ ከመካከለኛ ኢኮኖሚ ወጥተው ላዮቹ ላይ መሰለፍ አልቻሉ። በዛው ህይወት ውስጥ እንዳለን እኔም አድጌ ምዳርበትና ምኳልበት እድሜ ላይ ደረስኩ። እኔም የቤተሰቦች ሀብታም የመሆን ጉጉትና ከትላልቆቹ ተርታ የመሰለፍ እልህና ወኔያቸውን እያየው በማደጌ አንድ ቀን ሀብታም መሆን ጉጉት ነበረኝ። ያም ጉጉቴ በትምህርት ባይሳካ እንኳን ሀብታም ወንድ አግብቼ እኔም ሰርቼ ከሱ ጎን ሆኜ ምፈልግበት ደረጃ ላይ ቤተሰቦቼም የሚፈልጉበት ደረጃ ላይ እታያለው የሚል ትልቅ ወኔ ነበረኝ። ያን ሀብታም ወንድ ስመኝ ግን ዝም ብሎ ሀብታም ስለሆነ ህይወቴን አሳልፌ የምሰጠው ሰው ሳይሆን የምመኘው ፍቅር፣ የምመኘው ህይወት፣ የምመኘው ወንድ ነበር። አዎ ፈጣሪም የጉጉቴ ምኞትና ተስፋ ብቻ ሆኖ እንዳይቀር ውብ የሚባል መልክን፣ ውብ የሚባል አቋምና አማላይ የምባል ሴት አድርጎን የፈጠረኝ። በጣም ቆንጆ ነኝ። ይህንን ስልሽ በማጋነን አይደለም። ያለ ማጋነን ማንም ሰው አይቶ ማንም ሰው አጠገቢ ሆኖ ሊደነግጥልኝ ሊማረክልኝ የሚችል አይነት ሴት ነኝ። ይሄ ውበትና ማላይነቴ ደግሞ ፍላጎቴ ላይ እውነተኝነትንና አደርገዋለሁ፣ እችላለሁ፣ ምፈልገውን ሰው አገኘዋለሁ የሚል ወኔን አላብሶኝ 18ኛ ዓመቴ ላይ ደረስኩኝ። በትምህርቴ እምብዛም ነኝ። ትምህርት አልወድም። ትምህርት ለኔ የሆነ ተገድጄ ተገፍቼ ህግና ደንብ ሆኖ የምኖረው አንድ ቀን በፍጥነት አብቅቶ ከዛ ነገር ብገላገል ብዬ የምመኘው የልጅነት ህይወት ብቻ ነው። ከዛ ባለፈ ትምህርት የሚባል ነገር አይገባኝምም አይሆነኝምም። ቤተሰቦቼ አንድ ያወረሱኝ ምለው ነገር ቢኖር ድህነትን መጸየፍ ነው። በሆነ መንገድ ብቻ ሀብት ማማ ላይ መሆን ከቤተሰቤ የወሰድኩት አንድ ጥሩ ነገር ነው ብዬ አስባለሁ። እናም ወንዶች ወደ እኔ ዙሪያ ሲሽከረከሩና በእኔ አጠገብ ሲያንዣብቡ መጀመሪያ አነጣጥሬ የማየው ባህሪያቸውን፣ ሃይማኖተኝነታቸውንና ስነ ምግባራቸውን ሳይሆን ሀብታቸውን ነው። ይሰራል፣ ምን አለው፣ ማን ነው፣ የማን ልጅ ነው እላለሁ። ያ የምን ጊዜም አቋሜ ነው። ያንን ካረጋገጥኩኝ በኋላ ነው ሌሎቹ ነገሮች የሚከተሉት። በእርግጥ ያ ሰው ምንም ሀብታም ቢሆን እኔ የምወደውና እኔ የማፈቅረው ሰው ደግሞ መሆን አለበት ብዬ አምናለሁ። 18 ዓመት ከሞላኝ በኋላ እንደነገርኩሽ በቤተሰብም በዘመድም በጎረቤትም የሚያቀኝም የማያቀኝም ሰው ሁሉ እኔን ለማጨትና እኔን ለማግባት ቤታችን ይተም ጀመር። የቤተሰቦቼም እኔን ለመዳር የመጀመሪያው ትልቁ መስፈርታቸው ሀብትና ሀብት ነው። ገና ሲመጣ ማን ነው የማን ልጅ ነው ይባላል። ቀጣይ ነገር ብዙም ትኩረት አይሰጡትም ቤተሰቦቼ። ቀጣዮቹን ነገሮች ትኩረት የምሰጣቸው እኔ ነኝ። እስከ ዛሬ ድረስ ለእኔ ትዳር ብለው የመጡ ሰዎች በቤተሰቤ አይን ላይ ሲታዩ አላለፉ። ያላለፉበት ምክንያትም እኔን ማስተዳደር የሚችል አቅም አንሷቸው፣ ስራ ሳይኖራቸው፣ ገንዘብን ሳይኖራቸው፣ ባህሪና እውቀትም አንሷቸው ሳይሆን ቤተሰቤ የሚፈልገው ለእኔ የሚታጨው ባል ከኔ ቤተሰብ ኢኮኖሚ በደንብ ከፍ ያለ ዝናውም ሀብቱም ከሱ አልፎ የኔንም ቤተሰብ ሀብትና ዝና ማማ ላይ የሚያወጣ መሆን አለበት ተብሎ ስለሚታመን የሚመጡት ሁሉ እኔም ተማክሬ እነሱም ተማክረው ይመልሷቸዋል። አንድም ሰው ቤተሰቤ አይን ላይ ሊገባ አልቻለም። እኔም ቅር አላለኝም። የመጡት ሁሉ እኔም አይን ላይ አልሞሉም ነበረ። የምፈልገውን ህይወት የማቅ ቢሆንም እንደዚህ ብዬ ግን ያፈቀርኩት የወደድኩት ባገባው ብዬ የምመኘው ሰው ህይወቴ ውስጥ አልነበረም። ስለዚህ ቤታችን ሁሉ የሚታሙት ወንዶችን አባቴ ሲጠላቸውና አይሆንም እያለ የኔን ትዳር አልቀበልም ሲል
ፈጽሞ ቅር አላለኝም። በመጨረሻ ግን ይሄ ዛሬው ባሌ መጣ። ይህ ሰው ሲመጣ መጀመሪያ ከቤተሰቦቼ በፊት የጠላሁት እኔ ነኝ። የጣልኩት ደግሞ በመልኩ ነው። ዘር ማንዘሩ በሀብት የበለጸገ ሰው ቢሆንም እኔ አይነ ላይ ግን የሚሞላና ለእኔ ልብም የሚሞላ ሰው አልነበረም። በቃ ሀውለት እኔ የምፈልገው ሰው ጭራሽ አይደለም። ስለዚህ ይሄን ሰውማ በፍጹም አላገባም ብዬ እኔ በወስንም የዚህ ሰው ጥያቄ ቤተሰቤ ጆሮ ላይ ሲደርስ ግን በልልታ በፌሽታ በሉት እሱን እሺ ብለው ሽማግሌያቸውን ተቀብለው ለእኔ ኒካና ለእኔ ሰርግ ቀን ሲቆርጡ ማንም ሰው እኔን አላናገረኝም። ማንም ሰው የኔን ፍቃድ አልጠበቀም፣ የኔን ፍቃድ አልጠየቅም። አብሽር እሱ ከሆነማ እንዴት እንከለክለዋለን? እሱማ ከኛ እንዴት ያልፋል ተብሎ እልል ተብለው ተቀበሉት። እኔ የተነገረኝ ኒካሽ በዚህ ቀን ነው፣ ሰርግሽ በዚህ ቀን ነው ተብሎ ነው እንጂ ትፈልጊዋለሽ ወይ አትፈልጊውም ወይ አይተሽዋለሁ ወደሽዋል ወይ ማንም የጠየቀኝ የለም። እንኳን ፍላጎቴን እፈልጋለሁ አልፈልጋለሁም ልል ይቀርና የሰርጌንና የኒካዬን ቀን እንኳን እንድቆርጥ እድል አልተሰጠኝም። መቃወምማ የማይታሰብ ነው። ይህ ነገር በጣም አናደደኝ። ለእናቴ ነገርኳት። ይህን ሰው አልወደድኩትም። የምትፈልጉትን አይነት ኢኮኖሚ ሊኖረው ይችላል፣ እኔ ግን ለእኔ የሚመጥን ሰው አይደለም። እድሜውም ከኔ የተለቀ ነው። መልኩንም አይተሽዋል እናቴ። ከኔ ጋር ፈጽሞ ማች የሚያደርግ ሰው አይደለም። ልንግባባና አብረን ልንኖር የምንችል ሰው አይደለንም ብዬ ስላት ዝም በይ፣ ይህን ንግግርሽን አባትሽ ፊት እንዳትናገሪ፣ ፈጽሞ ይህን ቃል እንዳታወጩ፣ አርፈሽ ለሰርግሽ ተዘጋጂ። በጣም ትልቅ ቤተሰቦች ናቸው፣ በጣም ጥሩ ቤተሰቦች ናቸው። እኛ ላንቺ ስንመኝልሽ የነበረውን አይነት ቤተሰብ አግኝተናል። ምንም ወደኋላ የለም። ደግሞ የወንድ ልጅ መልክ ምንድን ነው? ደግሞ የወንድ ልጅ ውበት ምንድን ነው? ወንድ ልጅ ዋናው ወንድ ይሁን፣ ያስተዳድርሽ፣ ያኑርሽ፣ ባህሪው ይመር፣ ኢኮኖሚው ይመር እንጂ ለአንቺ ጥላ ከለላ ይሆንሽ እንጂ ጭራሽ መልኩ ብለሽ መልክ ታማርጭልኝ ጀመር ብላ አፌን አሳዚያችኝ። እናቴ እንዲያለች ይህን ነገር ለአባቴ ትንሽ ተቃውሞ እንኳን ባሰማ ምን እንደሚደርስብኝ ስላወቅኩኝ አፌን ሸብቤ ዝም አልኩ። በውስጤ ግን ይህን ትዳር የሚያቋርጠው ይህን ትዳር የሚያበላሸው የሆነ በዕላ የሆነ ነገር ላክልኝ ጌታ እያልኩኝ ቀን ተሌት ማንባት ጀመርኩ። ሀውለት ይህን ሰው ፈጽሞ ልወደው ፈጽሞ ልዋሃደው አብሬ ልኖረው ቀርቶ ለደቂቃ ምሳ ልበለው የምፈልገው አይነት ሰው አልነበረ። ከሀብቱ ውጭ ግን ቤተሰቦቼ አካል ለዚህ ሰው ሰጡ። ይህ ትዳር ሲመሰረት የተደሰተው ቤተሰብ